ከቅርብ ጊዜ ወዲህ በተለይ በቲክቶክ መንደር እየተሰራጨ ያለ እጅግ አሳዛኝና እዚህ ግባ እዛ ድረስ በዚህ ወጥቶ የመሳሰሉትን ለሰው ልጅ ለቤተሰብ ለያንዳንዳችን ክብርና ሞራል የማይመጥን ንግግሮችን እየተመለከትን እንገኛለን። ነገር ግን እኛም ጆን ዳንኤልና ናዮን ምን አዲስ ነገር አለ በማለት ብዙ ቦታዎችን በተደጋጋሚ ብንጠይቃቸውም እነሱ ግን እዚህ ግባ የሚል መልስ እየሰጡን አልነበረም። በስተመጨረሻ ግን እውነታው ምን እንደሆነ ደርሰንበታል። ናዮና ጆን ዳንኤል በጣም ሁለቱም ያልበሰሉ ገና ልጆች እንደሆኑና ወጣትነት ከልጅነት ጋር ልጅነትን ከወጣትነት ጋር ቤተሰብን እንዴት ማስተናገድ በዛ ላይ ደግሞ ሁላችንም እንደምናቀው በልጅነት የመጣ ታዋቂነት የተለያዩ መተቶችን ይዞባቸው እንደመጣም እናውቃለን። ናዮ እጅግ በጣም ገና 18 ዓመት ያልሞላት ህፃን እንደሆነችም ሁላችንም የምናውቀው ጉዳይ ነው። ነገር ግን ሁለቱም በልጅነታቸው ተዋደው ተፋቅረው ተገናኝተው ቤተሰብ መስርተው እንደ አዲስ ሌላ ሶስተኛ አካል ፈጥረዋል። ይህም ማለት የጆና የናዮ ልጅ በመካከላቸው እንዳለ እናውቃለን። ብዙዎቻችን ግን የተለያዩ ውርጅብኞችን ስናወርድባቸው እንደነበርም መገመት አይከብደንም። ይህም የሆነው የቀድሞ የጆን ዳንኤል ህይወትና በፊት የነበረው የናዮስ የህይወት ታሪክ እንዴት ነበር የሚለውን በተቆራረጡ አንድ ደቂቃ እንኳን በማይሞላ ቪዲዮዎች ውስጥ እያየን ስለነበር ሁላችንም ለመፍረድ በጣም ቀሎን ስለነበር ነው ብዬ አምናለሁ። ነገር ግን እውነታው በዚያ ልክ አልነበረም። ከጆን ዳንኤል እንጀምርና ጆን ዳንኤልና ጃኒ ወይንም ቲክቶከሯ ጃኒ ሁላችንም የምንወዳት የምናከብራት ሳቂታዋና እጅግ በጣም ጠንካራ በጣም ልጅ እንደሆነች የምናቃት ጃኒ እና ጆን ዳንኤል የመጀመሪያ የምናቃቸው የቲክቶክ ድምቀቶቻችን እንደነበሩ መገመት አይከብድም። ምክንያቱም የኋላው ከሌለ የለም የፊቱ አይደለም የሚባለው። ሁለቱም እጅግ በጣም ተወዳጅና በኢትዮጵያውያን ዘንድ አልፎም ከሀገር ውጪ ብዙዎች እጅግ በጣም የሚወዷቸው የተለያዩ ጊፍቶች ሲወርድላቸው እያየን በሚያደርጉት አስደሳች አሳዛኝ አስቂኝ ነገሮች እየተዝናናን ሲከፉም አብረናቸው እየተከፋን እንደ ቤተሰብ ለሁለት ዓመታት አብረናቸው እንደነበርን ሁላችንም የማንዘነጋው እውነታ ነው ብዬ አምናለሁ። ነገር ግን ሁለቱ ካፕል እንደነበሩ ብዙዎቻችን እያወቀን እነሱ ማሳወቅ እንዳልፈለጉም እየገመትን ሁለቱንም ስለምንወዳቸው ምንም ነገር ብለናቸውም እንደማናውቅ እርግጠኞች ነን። ምክንያቱም ሁላችንም እናውቅ ነበር ካፕሎች እንደነበሩ ከሚያደርጉት ነገር ከሚያሳዩት ፍቅር ጸባቸው የሆነት እንደነበረ ፍቅራቸውም የሆነት እንደነበረ እንደውም የትም ቦታ የማይጠፋው እንዳልካቸው ዘነበ ሁሌ የምታስታውሱ ከሆነ የሆነ ላይቭ ላይ ገብተው ሁለቱ አብረው እንደነበሩ በጣም የሚዋደዱ ካፕሎች እንደነበሩ ከዛም አልፎ ተርፎ ደግሞ አብረው አንድ ቤት ውስጥ እንደሚኖሩን በተናገረ ጊዜ ጆን ዳንኤል እና ጃኒ ከላይቭ እንዳስወጡት የማንዘነጋው እውነት ነውና ሁለቱም በነበራቸው ጊዜ ልጆች ነበሩ፣ ይዋደዱ ነበር፣ ጓደኛሞች ነበሩ። ነገር ግን ፍጻሜ ካገኘ በኋላ ሁለቱ ከተለያዩ በኋላ ጆን ዳንኤልና ናዮ አብረው ፍቅር ጀምረው እንደነበርም ናዮ ተናገራለች። ብዙ ሰው ወይንም ብዙዎቻችን ያልተረዳነው ጆን ዳንኤልና ጃኒ ሳይለያዩ ናዮ በመሃል እንደገባሽ ነበር ስናስብ የነበረው። እውነታው ግን ያ እንዳልሆነና ናዮ ጃኒና ጆን ዳንኤል ከተለያዩ በኋላ ከጆን ጋር እንደተገናኙ ፍቅር እንደጀመሩም ትናገራለች። ነገር ግን ሰው ስላልተረዳላት ህይወቷ ትንሽ ከብዷት እንደነበርም ትናገር ነበር። በጃኒ በኩልስ የነበረው እውነታ ምንድነው ብለን ለመጠየቅ ሞክረን ነበር። ጃኒ ጋርም የነበረው ጆን ዳንኤልና ጃኒ ሳይለያዩ ናዮና ጆን ዳንኤል ፍቅር ጀምረው እንደነበር እንደውም ትዝ የሚላችሁ ከሆነ እንደ ምሳሌም የተነሳው ነገር ጆን ዳንኤል ከሁለቱም ጋር ባንድ በተመሳሳይ ሙዚቃ የተለያዩ የክሊፕ አይነቶችን ሰርቶ እንደነበርም እናስታውሳለን። የነበረውም ክፍተት ያ እንደነበርም ሰምተናል።
በዛ ሙዚቃ ናዮም ጃኒም ሞዴል ሆነው ለአንድ ሙዚቃ በተለያየ ክሊፕ ውስጥ አገልግለውም ነበር። ይህም ማለት ስህተቱ ከጆን ዳንኤል እንደሆነ ለማረጋገጥ ችለናል። ምክንያቱም ናዮ የምታቀው ጃኒና ጆን ዳንኤል የፍቅር ግንኙነታቸው እንዳበቃለትና እንደተለያዩ ነበር። ጃኒም የምታቀው ደግሞ ናዮ በጣም ልጅ እንደሆነችና ሁለቱም ጀስት ቲክቶክ ላይ እንደሚተዋወቁና ሌላ ምንም አይነት ግንኙነት እንዳልነበራቸውም ነበር። ነገር ግን ሁለቱም ልጅ ከመሆናቸው የተነሳ ማገናዘብ ከብዷቸው ነው እንጂ ጆን ዳንኤል ጂጂ ባጋፈጠችው ባንዲት ላይቭ ስትሪሚንግ ላይ አይታችሁ ከሆነ ናዮ በጣም ቆንጆ እንደሆነችና ጃኒን በውበት እንደምትበልጣት በደንብ ሲያስረዳና ለናዮ ወግኖም ሲከራከር እንደነበር መገመት አይከብድም። ይህም ሁለቱም በስለው ቢሆን የሆነ መልእክት ያስተላለፈበት መንገድ ነው ብዬ አስባለሁ። ብቻ በዚህም ሆነ በዚያ ጆን ዳንኤል ጥፋተኛ እንደሆነ በግል ያምናለሁ። ምክንያቱም በሁለት ትናንሽ ሴቶች መሃል ገብቶ ህይወታቸውን ማተራመስ ልክ ነው ብዬ አላምንም። ምክንያቱም ጆን ዳንኤል ሁለት እህቶች እንዳሉት በተደጋጋሚ የሚናገር ነበር። ታዲያ ምን አለበት እነዚህን ሁለቱን ሴቶች በእህቶቹ እይታ ቢያያቸውና ሁለቱም ህይወታቸው ምስቅልቅሉ ሳይወጣ በክብርና በፍቅር ቢሸኛቸው ብዬ እመኛለሁ። ዞሮ ግን እግዚአብሔር የፈቀደው ሆኗል ብለው ሁለቱም ተቀብለውታልና የሆነ ሁሉ ለበጎ ነው እንዲሉ እኔም እሱን አልፌዋለሁ። ይሄንን ያልኩት ለማስረዳት ያህል ነው። ምክንያቱም በናዮ በኩል እጅግ በጣም የምታሳዝን እውነታውን ሳታቅ የገባችበት ህይወት እንደሆነም በሆነ ወቅት ተናግራም ነበር። ጃኒም አሁን አብቅቶለታል፣ ጓደኛዬ ነበር፣ ከዚህ በኋላ ግን ጓደኛዬ አይደለም፣ ጆን በጣም የማከብረው ሰው ሆኖ ተለያይተናል ብላ ጆን ዳንኤል እስር ቤት በነበረበት ወቅት የሆነ ሶሻል ሚዲያ ላይ ቀርባ መልእክቷን በዚህ መልኩ አስተላልፋ ነበር። ናዮም በተመሳሳይ ጊዜ እኔና ጆን ዳንኤል ምንም አይነት የቀደመ ግንኙነት ውስጥ ሆነን ሳይሆን እኔም በበኩሌ የነበረው የህይወት ግንኙነት ካበቃ በኋላ እሱም በህይወት ውስጥ ያለውን ሪሌሽን ካጸዳ በኋላ አብረን ሆነን ነው ልጄ ተጸነሰው ስትል ሀሳቧን አጋርታም ነበር። ነገር ግን በብዙዎች ዘንድ ተቀባይነት አልነበረውም ይህ ንግግር። ምክንያቱም ብዙዎች ጃኒን እጅግ በጣም እንደሚወዷት እኔንም ጨምሮ ናዮንም ብንወዳትም እንደ ሰው ስናስበው ግን ሁለቱ አብረው ሆነው ናዮ መሀል ገብታ ከሆነ ትልቅ ስህተት እንደሰራች፣ ምክንያቱም ሴት ናትና ነግበኔ ማለት ነበረባት ብዬ አምናለሁ። ነገር ግን እንደተባለው ካበቃ በኋላ ግን ግንኙነት ጀምረው ከሆነ ይህ የህይወት መንገድ ስለሆነ ምንም ማድረግ የማንችለው እውነታ ስለሆነ እውነታውን መቀበል ግዴታ ነው ብዬ አምናለሁ። ዞሮ ዞሮ ሰሞኑን አዳዲስ ነገሮች እንዳሉ ናዮም ሆነች ጆን ዳንኤል ምልክት ለመስጠት ወይንም በተለያዩ የሶሻል ሚዲያዎቻቸው ላይ የተለያዩ መልእክቶችን እያጋሩ እንደሆነ ልነግራችሁ ፈልጋለሁ። ይህም በቅርብ ጊዜ ጆን ዳንኤል ከእስር ቤት ሲፈታ በተደረገው አቀባበል ውስጥ አንዳንድ የተለያዩ ሰዎች ያልተደሰቱበትን በጣም ናዮን አስከፍቷታል ብለው ያሰቡትን ነገር ተሰምቶናል። ይሄ ባይሆን በተለያየ መልኩ ቢያከብራት ኢቭን ቀለበት የሚጠብቁ ሰዎች ነበሩ፣ የተለያዩ ወይ ኤንጌጅመንቶችን የጠበቁ ነበሩ። ብቻ የተለያዩ ነገሮችን ብዙዎች ጠብቀው ነበር። ያም ባለመሆኑ ጆን ዳንኤል ላይ የተለያዩ ማአት ሀሳቦች ሲወርዱበት ነበር። ሌላው ደግሞ ኮሜንት ሴክሽን ላይ ላይቭ ስትሪሚንግ ላይ ማለት ነው ኮሜንት ላይ የልጃችሁ ስም ማን ነው ብለው ብዙዎች በሚጠይቁበት ጊዜ ጆን ዳንኤል ማን ነው ብሎ በጠየቃት ጊዜ ብዙ ሰው እንደተበሳጨበትምና የልጁን ስም እንኳን እንዴት አላወቀም ይሄ አስመሳይ በማለት በጣም ብዙ ሰዎች የተለያዩ ነገሮችን ሲናገሩት እንደነበረም ሰምተናል። ነገር ግን በቀጣይ ሳምንት ይመስለኛል ይሄንን ባለ በሳምንቱ ሰይፉ ፋንታውን ሾው ላይ ቀርቦ ሁለታችንም
ስሙ ጠፍቶብን ሳይሆን ሶሻል ሚዲያ ላይ ማጋራት ስላልፈለግን ነው። አሁን ግን ከጠየከኝ አይቀር የልጃችን ስም ሊዮ በመባል ይታወቃል ብሎ ሲመልስለት ሰይፉ ፋንታሁን እንግዲህ እንደለመደበት ብዙ ላይሆን ስለሚወርድል ነው ላይሆን ያልከው ብሎ ሊቀልድበት እንደሞከረም የቅርብ ጊዜ ትውስታችን ነው ያስባለሁ። ነገር ግን ሰሞኑን ሁለቱም አዲስ ነገር ሊፈጠር እንደሆነ እየነገርናችሁ ነው። ያንንም ሰምተን አጣርተንና እውነታውን ምን ድረስ እንደሆነ ለማወቅ ሞክረናል። ብዙዎች ይሄንን ነገር ሲሰሙ በቅርብ የነበሩም ሰዎች የሆነ ሰዓት ላይ እናየውም ትንሽ ከፍቷት ስለነበረ ሁለታችን ጋር ምንም ነገር የለምም አይፈጠረንም አንዴ ተሳስተናል ልጃችንን ግን የምናሳድገው በኮፓረንቲንግ ነው ስትል የፌስቡክ አካውንቷ ላይ አጋርታ ነበር ኢንስታግራሟ ላይም ጭምር ያ ጥያቄ ብዙዎች ለምንድነው ይሄንን ካሉ በኋላ አብረው እንደሆኑ የሚያስመስሉት በማለት የውሸት ፍቅር ነው ለማለትም ጆንንም ትንሽ የሚያስቆጣ ንግግር የሚናገሩ ሰዎችም ነበሩ። ጆን ግን በቅርብ ጊዜ ሁላችንም እንደምናቀው ብዙ ነገሮችን ስለናዮ እየፖስተ ይገኛል። ሰሞኑን እንደውም አንድ አጠር ያለችና ደስ የምትል የፍቅር መግለጫ መልእክት አስቀምጦላት ነበረ። አብረን የምናነበው ይሆናል። እንዲህ ብሎ ነው እንግዲህ በ2 ነጥብ ወይም በ2.7 ወይንም አሁን ላይ አይ ቲንክ 3 ሚሊዮን ገብቷል 3 ሚሊዮን ባለው የቲክቶክ አካውንቱ ላይ ያጋራው የናዮ ፎቶ አለበት። ከዛ ከስር ጽሁፉ ምን ይላል? በልቤ ውስጥ በመስዋዕትነት የጸና ትልቅ ፍቅር አለ። ይህም ፍቅር እኔም በብዙ የቀየረኝና የህይወቴንም ትርጉም ያሳየኝ ነው። ሴት ልጅ ስታፈቅር ላፈቀረችው ሰው ምን ያክል ጥግ በመሄድ መስዋዕትነትን እንደምትከፍል ያየውበትም ነው። ይህም ፍቅር እኔን ይህቺን ሴት ከማንምና ከምንም በላይ ለሷ ምንም ነገር እንደማደርግና በልቤ ውስጥ እንዳፈቀርኳት የተረዳውበት ነው። ናዮዬን ሳገኛት ከነበርኩበት ግንኙነት ተለያይቼም ነበር። ነፃም በሆንኩበት ጊዜ ነበር ለሷም ማወራበትን አንደበት የነበረኝ እንጂ ነፃ ባልሆንኩበት ጊዜማ ከሷ ጋርም ለማውራት አንደበትም አልነበረኝም። የሴትነት የህይወትና የፍቅርም ትርጉም በነዛ መከራ ውስጥ በነበርኩበት ጊዜ ውስጥ ነፍሰ ጡር ሆና እስር ቤት አብራኝ በመግባት እስር ቤት ውስጥም በመውለድ ከኔ በላይ በለጋ እድሜዋ ብዙ መከራዎችን በመሸከም አሳይታኛለች። ዛሬም እንኳን እየተፈተንኩም ባለውበት በዚህ ጊዜ እንዳልወድቅ ምርኩዝ ሆናኛለች። ለዚህ ልዩ ሴት ለማውራት ቃላቶች እንኳን ይሰንፉብኛል። ናዮዬን አንድ ነገር ብቻ ልበልሽ፣ ከልቤ አፈቅርሻለሁ የሚል መልእክት አስተላልፏል። እንግዲህ ጆን ዳንኤል ብዙ ነገር ያው ብዙዎች ደግሞ አሁንም ሀበሻ ያርፉም ባይዚ ይሄንን ባለበትም ጊዜ እንግዲህ በልብ ውስጥ ያለ መስዋዕትነት የጸና ትልቅ ፍቅር ምናምን ያልከው ይሉኝታ ነው ወይንስ የእውነት ፍቅር? እንግዲህ አስቡት። በዚህ ልክ ነው ሀበሻ እንትን የሚለውና እውነታውን ሁለቱ ይጨነቅበት። እኛ እዛ ውስጥ መግባት አንፈልግም። ብቻ ዞሮ እግዚአብሔር በልጅ ባርኳቸዋል። አሁን ላይ እንግዲህ ቅድም እንዳልኳቸው ሁለቱም ጋር አዲስ ነገር እንዳለ ለነግራችሁ እንግዲህ ሰዓቱ ደርሷል። ናዮና ጆን ዳንኤል በትልቅ ድግስ እንደሚሞሸሩ ጆን ዳንኤል ለቅርብ ወዳጁ እንዳጋራውም ሰምተናል። ድግሱ መቼ ነው? እንዴትስ ነው የሚሆነው? ምንስ ነው የሚፈጠረው የሚለውን እንግዲህ የምናሳውቃችሁ ነው የሚሆነው ይመስለኛል። እየተጠበቀ ያለው እንደሰማነውና እንደደረሰ መረጃ ከሆነ የጆን ዳንኤል እናትና አባት ወደ ኢትዮጵያ ሲመለሱ በክብር ሽምግልና ተልኮ ሁሉ ነገር ተደርጎ ሁለቱ እንደሚጋቡና አብረው መኖር እንደሚጀምሩም የጆን ዳንኤል የቅርብ ወዳጅ እንዳሳወቀን ልንነግራችሁ እንወዳለን። ሁለቱም ይመስለኛል ከ1 እስከ 2 ወር ጋፕ ውስጥ እንደሚጋቡም ሰምተናል። ሁለቱም ደስተኞችም እንደሆኑ አሁንም አብረው እንደሆኑም ሰምተናል።
ምን ድረስ ነው እውነታው የሚለውን ግን ሳናጣራ ልንነግራችሁ ስለማንችል እስቲ ሁላችሁም ምን ተሰማችሁ? የእናንተስ ፊሊንግ ምንድነው? አሁንስ ይሄን ከሰማችሁ በኋላ ምንስ አይነት ስሜት እየተሰማችሁ ነው የሚለውን ብታጋሩን ደስ ይለኛል። ጆን ዳንኤልና ናዮ ሁለታችሁም ልጆች ናቸው። በልጅነት እንግዲህ በልጅ ተባርካችኋል። ፍጻሜው ያማረ እንዲሆን እንመኝላችኋለን። ናዮና ጆን ዳንኤል እንወዳችኋለን። ነገር ግን ሰሞኑን በተለያዩ የሶሻል ሚዲያዎች ላይ የጆን ዳንኤል ስም እየጠፋ እንደሆነም ሰምተናል። ጆን ዳንኤል እውነትም በዛ አይነት ሲቹዌሽን ውስጥ ካለ እባክህ ራስን በመቆጠብ የልጆች አባት ነህ። ዳግም ከሚመጣብህ ነገሮች ራስን፣ ቤተሰቦችን እንግዲህ ልጅህን ለማሳደግ ራስን ጠብቅ። ምንም አይነት የልጅነት ስህተት ውስጥ እንዳትገባ እያልኩኝ የነበረኝን ደስታና ጊዜ በዚህ ለመቋጨት እፈልጋለሁ። እናንተም አብራችሁ ስለሆናችሁ እጅግ በጣም ደስ ብሎናል። እንግዲህ ጆን ዳንኤልና ናዮም እንወድሻለን። እናቷም ሰሞኑን በጣም ከፍቷት ብዙ ነገሮችን እያለች እንደነበረም እናቃለንም ሰምተናልም እና ለአንዲት እናት እንግዲህ በተለይ ሴት ልጅ ላላት እናት ከባድ ነው እንደዚህ አይነት ነገሮችን የተለያዩ ሶሻል ሚዲያዎች ላይ ሁለቱን እንግዲህ ጥፋትም ከተባለ ጥፋትም የእናት ነው እንደዚህ ያሉ ብዙ ነገሮችን እየሰማን ነው እና እንደዚህ አይነት ነገር ወደ ቤተሰብ ከፍ ባይል፣ ምክንያቱም የትኛውም ቤተሰብ ልጇ እንድትጎዳባት እንደዚህ አይነት ህይወት ውስጥ እንድትገባ አትፈልግም። በእርግጠኝነት ነው ምላችሁ። ያው ከመጣ አይቀር ከተፈጠረ አይቀር ምንም አማራጭ የላትም። እናት ናት መቼስ ልጇን እንግዲህ ወደ ጎዳና አውጥታ አትጥላትም። እንዳትጎዳባት እንዳታጣት ልታጠነክራት ነው የሚገባው ብዬ አስባለሁ። የናዮም እናት እያደረገች ያለችው ይሄንን ነው። ምክንያቱም ናዮ ልጅ ናት ገና 18 አመት አሁን ኦብቪየስሊ ከወለደች በኋላ ሞልቷታል። ነገር ግን ገና በጣም በልጅነት ነው እንደዚህ አይነት ህይወት ውስጥ የገባችው። ይሄንን የምታዳምጡ የምትከታተሉ ቤተሰቦቻችን ካላችሁ ግን ልጆቻችሁን ልትከታተሏቸው ልትቆጣጠሯቸው ይገባል። ምክንያቱም ሴት ልጅ ከወደቀችና ከተሰበረች በኋላ መልሳ እንድታገግም ማድረግ እንደምናየው ነው እጅግ በጣም ዋጋ ያስከፍላልና ይሄ ሶሻል ሚዲያ ላይ ቀድሞ እንዲወጡ በተቻለን አቅም ባናደርግ አብረናቸው ብንሆን ጋይድ ብናደርጋቸው ጥሩ ነው ብዬ አስባለሁ። ያው በርግጥ ልጅን የሚባርክ የሚያሳድግ የሚከታተል እግዚአብሔር ቢሆንም ደግሞ ከሱም በታች ከእግዚአብሔር ከፈጣሪያችን በታች በየትኛውም እምነት ውስጥ ብትሆኑ ሙስሊሞችም ከአላህ በታች ልጅን የሚቆጣጠር የሚያሳድግ ደግሞ ወላጅ እንደሆነ ልናውቅ ይገባል። የት ገባችሁ፣ የት ወጣችሁ፣ እንዴት በላችሁ፣ ምን በላችሁ፣ ምን አገኛችሁ፣ ምን ለበሳችሁ ሚለውን ልናይ ልንቆጣጠር ይገባልና እንደዚህ አይነት ነገሮች ከመምጣታቸው በፊት ብናስቆማቸው መልካም ነው ብዬ አስባለሁ። ለዚህ ደግሞ ወላጅና ልጅ የተለያየ ሪሌሽን ሊኖረው ይገባል ብዬ ነው ማስበው። እንደዛ ሲሆን ልጅም እንዳይጠፋ እግዚአብሔር ይረዳናል ብዬ አስባለሁ። ካለፋን ደግሞ ከጠፉ በኋላ ለመመለስ ዋጋ መክፈልም ይኖራል፣ እስከ መጨረሻው ማጣትም ስለሚኖር እንግዲህ የናዮ እናት ትልቅ ክብር ይገባታል ብዬ ነው ማስበው። ምክንያቱም አንድ እናት ከወለደች በኋላ ልጇም ከወደቀች በኋላ ከተሰበረችም ወይ የተሰበረች ሲመስላትም አለውልሽ ከጎንሽ ነኝ እንደማለት ትልቅ ነገር የለም ብዬ ነው ማስበውና ባይሆን እኮ ደስ ይላታል ብዬ አስባለሁ። ይሄ ነገር ባይፈጠር እንደ እናት ደስ ይላታል ብዬ አስባለሁ። ነገር ግን ደግሞ ከተፈጠረና ከሆነ በኋላ መቼስ ልጇን አትጥላትም ብዬ አስባለሁ አይደል? እንደ ወላጅ እንግዲህ የሷን ቦታ እሷ ታውቃለች ህመሟን። መቼስ ከሷ ከልጇም ተደብቃ የምታለቅስበትም ሲቹዌሽን ሊኖር ይችላል እንደሰማነውና እግዚአብሔር ሁሉን ነገር የሚያስተካክል አምላክ ነው። እንግዲህ እግዚአብሔር ይርዳቸው ብለን እናስባለን። ጆን ዳንኤልና ናዮ እንወዳችኋለን። ፍጻሜያችሁ ያማረ ይሁን። ልጃችሁን እግዚአብሔር ይባርክላችሁ። እንግዲህ ሌሎቻችሁም ከእንደዚህ አይነት ነገር ወንዶችም በተለይ ወንዶች አንደኛ ከህፃናት ራቁ። 18 አመት ያልሞላቸውን ሴቶች በቃ ምንም ባታደርጓቸው ደስ ይለናል። ሁለተኛ ደግሞ እህት ያላችሁ ወንዶች እህቶቻችሁን እያሰባችሁ፣ እናት ያላችሁም ደግሞ እናት ከመቼስ ከእናት ነው ሁሉም አይደለም የሚገኘው። ያለ እናት የተወለደ አለ ብዬ አላስብምና
እናቱን የሚያከብር እናቱን የሚወድ ወንድ ደግሞ ለሴት ልጅ ምን አይነት አክብሮትና ፍቅር እንደሚኖረው መገመት አይከብደንም። ስለዚህ በተቻላችሁ አቅም ወንዶች የትኛዋም ሴት ቤተሰብ አላት፣ ህይወቷ እንዲበላሽ አትፍቀዱ። የሚለፉ ሴቶች አሉና እዚህ ጋር ለመድረስ በእርግጠኝነት ናዮም ሆነች የናዮ ቤተሰቦች የከፈሉት ዋጋ ይኖራልና እባካችሁ ይሄን ያው ቪዲዮን ስለነሱ ስለሰራው ነው። ሌሎቻችሁም ብትሆኑ ወንዶች ተጠንቀቁ ልላችሁ እወዳለሁ። ስለነበረኝ ቆይታ አመሰግናለሁ። ምንም አይነት ሀሳብ ቅሬታም ካላችሁ ኮሜንት ሴክሽኑ የናንተ ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር